ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችንም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም የሚመለሱበትን አገር ተካፈሉ። አክዓብም ለብቻው አለው አይደል? አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አለው አይደል? አልወጣው አለው። እሺ ምናልባት ርዕስ ለምትይዙ ሰዎች እያልኩ ነበረ። እግዚአብሔርን ፈልጉ የሚል ፖስት ዋትሳፕ ላይ ሼር አድርጌ ነበረ። እግዚአብሔርን ፈልጉ የሚል ዛሬ ለተሰበሰብን ሰዎች እኔን ጨምሮ የምናገረው አንድ መልእክት አለኝ። እሱም እግዚአብሔርን ፈልጉ የሚል ነው። እግዚአብሔርን ፈልጉ። እግዚአብሔር የሚፈለግ አምላክ ነው። በቀደምም በነበረው ጸሎት እግዚአብሔርን መፈለግ በደረስንበት የምንነጋገርበት የነበረ ነውና መዝሙረ ዳዊት 105:4 እግዚአብሔርን ፈልጉት ትጸናላችሁ፣ ሁልጊዜም ፊቱን ፈልጉ የሚል ክፍል ሼር አድርጌ ነበር ዋትሳፕ ላይና እግዚአብሔር የሚፈለግ አምላክ ነው። ስለዚህ እግዚአብሔርን ፈልጉ ልላችሁ መጥቻለሁ። አንደኛ ነገሥት መጽሐፍ 17 ከ17 ጀምሮ 18 19 ስታዩት በኤልያስ በአክዓብ በኤልዛቤል መካከል ያለውን ታሪክ ነው የምታገኙትና ይሄ አክዓብ የተባለ ንጉስ አባቶቹ ካደረጉት ኃጢአት ይልቅ በጣም የከፋ ኃጢአት በማድረግ የሚታወቅ ንጉስ ነው። ምንድነው ያ ኃጢአት? እግዚአብሔር የእስራኤል አምላክ የእስራኤል መሪ ሆኖ ሳለ በእግዚአብሔር ላይ ህዝቡ ሌላ አምላክ እንዲመለከት ሌላ አምላክ እንዲያይ አምላካችሁ እግዚአብሔር ከግብጽ ያወጣችሁ አምላክ እግዚአብሔር ሳይሆን ይሄኛው ነው፣ የሚያስተዳድራችሁ አምላክ እግዚአብሔር ሳይሆን ይሄኛው ነው ብሎ ህዝቡን ማሳት ነበር የብዙ ነገስታቶች ኃጢአትና ይሄ አክዓብ የተባለው ሰው ደግሞ ከነዚያ ነገስታቶች በጣም በከፋ መንገድ የኃጢአት የተሻሻለ ኃጢአት አድርጎ እግዚአብሔርን ሲያሳዝን ታዩታላችሁ። ስለዚህ የማሳዘኑ ጥግ ደግሞ ሲከፋ ከኤልዛቤል ጋር ሲዶናዊት ሴት ነች። የምታመልከው አምላክ ከእስራኤል አምላክ የተለየ አምላክ ነው። ከሲዶናዊት ሴት ጋር ጋብቻን ፈጽሞ በደንብ እግዚአብሔርን ማሳዘኑን ሲያጠናክረው ታያላችሁ። እነዚህ አሁን ከማነብላችሁ ነገሥት 18 መጽሐፍ ወደ ኋላ እየተመለከታችሁ ስታዩ ይሄ ብቻ አይደለም። ኤልዛቤል ወደ ቤተ መንግስት ስትገባ ይዛው የመጣ ከሆነ ሶሪ እንደዚህ ገጥሞኝ አያውቅም። ግን ዛሬ እንግዲህ ልዩ ነገር ይሆናል ማለት ነው። በእውነት ጠላት ከተገዳደረን በዚህ መንገድ እግዚአብሔር የሚሰራው ስራ አለ። በቃ እግዚአብሔር ይባረክ። አሜን። ስለ አክዓብ ዘመን እየተናገርኩኝ ነበር፣ ስለ አክዓብና ስለ ኤልዛቤል ጋብቻ። ብዙ ጊዜ ኤልዛቤል ስንባል ዝሙትን ነው የምናስበው፣ የዝሙት ስፒሪት ነው የሚመስለንና ታላቁ የኤልዛቤል በደል ፎልስ ቲቺንግ ነው፣ የሐሰት ትምህርት ነው። የሐሰት ትምህርት እግዚአብሔር አምላክ አይደለም። ዝናብ የሚያዘንበው በአሊም ነው። ዘር ትውልድ የሚሰጠው ይሄ ምንድነው የሚያዋልደው ነው የሚባለው። እንግዲህ ለአማርኛ ይቅርታ፣ እንድንወልድ ፍሬ የሚሰጠው በአሊም ነው። እንደዚህ አይነት ቲቺንጎች ተዘርቶ የሚያበቅለው በአሊም ነው።
መብረቅን የሚቆጣጠረው በአሊም ነው የሚል አስተምሮ በእስራኤል መካከል የገባበት ጊዜ ነበረ። ስለዚህ እግዚአብሔር ተረስቶ ነበረ። ነቢያቶችም ወደ በአል ነቢያትነት ተቀይረው ኤልዛቤል ከምታቀርብላቸው ማዕድ የሚመገቡበት ጊዜ ነበረ። ስለዚህ እግዚአብሔር በሕዝቡ ላይ ተቆጣ። ድንገት ያስነሳውን ነቢይ ታገኛላችሁ። ምዕራፍ 17 ላይ ቴስቢያዊ የሆነ ኤልያስ የተባለ ሰው ድንገት ተነስቶ በአክዓብ ፊት ትንቢት ሲናገር ታዩታላችሁ። ከአፌ ቃል በቀር በእነዚህ ጊዜያቶች ውስጥ ጠል ከሰማይ አይወርድም ብሎ ተናገረ። ለምን? ጠል ያወርዳል ተብሎ የሚታሰብ አምላክ ነው ይዛ የገባችው። ስለዚህ ጠልን የሚያወርደው በአሊም ከሆነ እስቲ እናያለን ያለ አይመስላችሁም? የእግዚአብሔር ውርርድ ከባድ ነው። በነገራችን ላይ በዚያው በነገሩ ነው የሚወራረደው። ኢሞሽናል በሚያደርግ ነገር እኛን ኢሞሽናል በሚያደርገን ነገር ብዙ ጊዜ እግዚአብሔርም አብሮን እንዲናደድ እንፈልጋለን። እግዚአብሔር እንደዚህ አይነት አምላክ አይደለም። እኛ ባለቀስንበት ጉዳይ አብሮን እንዲያዝን እንዲቆዝም እንፈልጋለንና እግዚአብሔር ኃያል ነው። በቃና በጣም ደስ የሚለኝ በህይወቴ በጣም ብዙ ጊዜ ደጋግሜ ያነበብኩት ክፍል ነው። በጣም ወደዋለሁ የእግዚአብሔርን ውርርድና ዝናብ የሚያዘንብ ከሆነ በአሊም ያለ ይመስለኛል። እስቲ አሁን እናያለን። 3 ዓመት ተኩል ሰማይ ይዘጋል፣ ማን እንደሚከፍተው እናያለን ያለ ይመስለኛልና ታላቅ ረሃብ የተፈጸመበት ጊዜ ነበር። የ3 ዓመት ተኩል ታላቅ ረሃብ። ሰማሪያ ነው ሄድ ኳርተሩ፣ ኃጢአት የሚደረግበት ስፍራ፣ ዋናው ክህደት በእግዚአብሔር ላይ ክህደት የተደረገበት ስፍራ ሰማሪያ ነውና እዚያ ስፍራ ላይ ታላቅ ረሃብ ጸንቶ እንደነበረ እዚሁ አሁን ያነበብነው ክፍል ላይ ምዕራፍ 18 ቁጥር 2 ላይ ይናገራልና የረሃቡ መጽናት ንጉሱ ከቤተ መንግስት እስከሚወጣ ድረስ ነው። እስከሚወጣ ምን ፍለጋ? ውሃ ፍለጋ። ለምን? ሰው ተርቦ ደቆ አልቆ አሁን ወደ እንስሳው ገብቷል። ትራንስፖርቴሽን ነው በዚያ ጊዜ እንስሳ ማለት አይደል? አብዲውን ሲናገረው እናያለን። እስቲ ለእንስሶቻችን የሚጠጣ ነገር እናገኝ እንደሆነ ተባብሎ ሲከፋፈል ታዩታላችሁና የሚበላ ሳር እናገኝ እንደሆነ፣ ምክንያቱም ምድሪቱ ደርቃለች፣ ታላቅ ረሃብ ሆኗልና በዚህ ጊዜ በዚህ ፍለጋ አንተ በዛ ሄድ እኔ በዚህ ሄዳለሁ በሚል ፍለጋ ላይ ነው አሁን ያነበብነውን ክፍል የምታገኙትና ዛሬ እንድንካፈል የፈለኩት አንድ ሐሳብ ይሄንን ነውና እግዚአብሔር የሚፈለግ አምላክ ነው። እግዚአብሔር የሚፈለግ አምላክ ነው። አክዓብ እግዚአብሔርን በደንብ ያውቀዋል። የእስራኤል ሕዝብ እግዚአብሔርን በደንብ ያውቀዋል። ሳምራውያኑ እግዚአብሔርን በደንብ ያውቁታል። ነገር ግን በአክዓብ ዘመን እግዚአብሔር አልተፈለገም። እግዚአብሔር አምላክነቱ ተክዷል ብቻ አይደለም እላችሁ፣ እግዚአብሔር አልተፈለገም። አይገርምም? ድርቁ በጣም ከብዷል፣ እግዚአብሔር ግን አይፈለግም። ንጉሥ ባንዲ ይዞ ውሃ ፍለጋ ወጥቷል፣ እግዚአብሔር ግን አይፈለግም። በአክዓብ ዘመን እግዚአብሔር የተተወ ብቻ አይደለም የማይፈለግ አምላክ ሆኗል። አክዓብ እግዚአብሔርን ከመፈለግ ይልቅ ሳር ፍለጋ ወጣ። አይገርማችሁ? ሳር ፍለጋ ወጣ። እግዚአብሔርን ከመፈለግ ይልቅ ውሃ ፍለጋ ወጣ። እግዚአብሔር ለፈለጉት የሚገኝ አምላክ እንደሆነ ብዙ ጊዜ እንናገራለን።